ትናንትና በተደረገው የእርዳታ አሰባሳቢዎች ሰረቁ አልሰረቁም በሚለው ቪዲዮ ላይ እንደ ኤክስ ተረጂነቴ ወይም ደግሞ ባለፈው ቲክቶክ ላይ ቤታቸውን ከፍተው ወይም ደግሞ እኔ ቤት ከፍቼ መጥተው ያስረዱኝ ሰዎች አሉ። በዚህ አጋጣሚ ተሙ ሂዊዬ እኔ ቤት መታችሁ ሰው እንዲረዳኝ ስላደረጋችሁ በጣም አመሰግናለሁ። ዮኒ ደግሞ ዮኒ ማኛ መማርን አናግሯት ከመማርና እሱ ተነጋግረው መማር ቤት ሄጄ ተረድቻለሁ። እና በዚህ አጋጣሚ የመጣሁት አንደኛ ለመመስከርም ነው፣ የሰው ስም ለምታጠፉ ሰዎች ማለት ነው። ማለት ምቀኝነት ይዟችሁ ነው የሚመስለው ሰው እንዳይረዳ። ሁለተኛ ደግሞ እውነታውን ልነግራችሁ ነው። ሶ መማር ቤት ሄድኩ ጊዜ እርዳታ ሲደረግ መማር ቤቷን ከፈተች። ከዛም ሰው በዜል በአካውንቴ በካሻፕ እንደገና ደግሞ እንደዛ የሌለው ሌላ ሀገር ያለ ሰው ጊፍት እየሰጠ ጊፍቱንም ለእኔ ነው የሰጡኝ። ጠቅላላ ወደ እኔ አካውንት ወደ እኔ ቲክቶክ ነው የገባው ይዛን ለታ። ለመማር ደግሞ ሌሎች ልጆች ቁጭ ብላዛ ስለነበረ እየሰጧት ጊፍት ምናምን ነበረ እና ከእርዳታው በኋላ ከዘጋም በኋላ እዚህ ጋር አደርግላችኋለሁ ከላይ እንደምታዩት። ከዘጋም በኋላ መማር ፎቶ አንስታ የቲክቶኩን ፎቶ አንስታ ስንት ብር ለእሷ እንደሰጧት የሰጧትን ጊፍት ፎቶ አንስታ 400 ምናምን ብር ፎቶውን ልካ ከቲክቶክ በኋላ ላይ 500 ብር አድርጋ በሰው አሜሪካን ሀገር ባለ ሰው ዜል አስቡት፣ ጠይቃ ሰው ጠይቃ ዜል አድርግላት ብላ ለዚያውም በፔፓል ራሱ አላከችውም። በዜል ነው ያስላከችልኝ 500 ብር ጨምራ ማለት ነው። ሰውየው ጨምሮ ነው የላከልኝ። እና ለምን የሰው ስም እንደምታጠፉ አላውቅም እውነት ለመናገር ማለት ነው። ሁለተኛ ደግሞ የወይዘሮ ከበቡሽ ልጅ ማለት ነው የድሮ የሲዳማ ኒውስ አንከር ነኝ ወይ ደግሞ ዜና አንባቢ ነኝ ምናምን የምትለው ልጅ ማለት ነው። አንተ ነህ ቤትን ከፍተህ ይሄንን ሁሉ ሜስ የምታደርገው ማለት ነው። በመጀመሪያ ጋዜጠኛ ከሆን ጋዜጠኛ አቶ ቴዲ የሲዳማ ወይ ደግሞ የወይዘሮ ከበቡሽ ልጅ ወይ ደግሞ ቴዲ አዋሳ የሚሉ ማለት ነው። ስምን ለማሳመር ትጠቃቃለህ ደግሞ። ኤኒዌይስ ቤትን ከመክፈት በፊት አጣራ። ማን ሌባ ነው፣ ማን ሌባ አይደለም፣ ማን ምን አረገ፣ ማን ምንም አላረገም ብለህ ጋዜጠኛ እውነተኛ ጋዜጠኛ በእውነተኛ ነገር ላይ አረጋግጦ ነው እውነተኛ ነገርን ይዞ የሚመጣው እንጂ ሰዎችን እዛ አውጥቶ ማዋረድ፣ ማሳዘን እስናት ገድ ለሚረዱ ሰዎች ልብ ነው የሚሰብረው። ትናንትና እኔ አላየሁትም ነበር። ትናንትና እንደወጡ ስራ ይዤ ነበር፣ ግን ቪዲዮ የተቀረጸውን ሳይ መማር ስታዝን ሳይ በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው ማለት ነው። እንደኛ የተቸገሩ ሰዎችን የሚረዱ ሰዎችን አንድ ላይ ጨማምራችሁ ስም የምትጠሩት የምታጨማልቁትን ነገር አቁሙ። ሁለተኛ ደግሞ እናንተ ሰው ሲቸግረው አትረዱም። ሲጀምር የት ነበራችሁ? ፖለቲካ ሲጠፋ የሚገዳደል ሰው ሲጠፋ አገሩ ጭር ሲልባችሁ ደግሞ ወደሚረዱ ሰዎችና ሰውን ወደሚያግዙ ሰዎች መጣችሁ ማለት ነው። አገሩ ጭር የምታደርጉት የምታወሩት ስታጡ ማለት ነው። እና ብዙ 20,000 ሰው ተሰብስቦ 20,000 ሰው ቢሰበሰብ what's the point? 20,000 ሰው ተሰበሰበ አልተሰበሰበ ማለት ነው። ሞስት ኦፍ ዘም የረዳም አይደለም ሲጀመር ማለት ነው። የረዳ የሚረዳም አይደለም እዛ የተሰበሰበው ማለት ነው። ወሬ የሚወድ ብቻ ነው የተሰበሰበው የተኮለኮለው ማለት ነው። ሶስተኛ ደግሞ ማለት ነው ሰዎችዬ የምትረዱ ሰዎች ማለት ነው እንደዚህ ሰዎች የሚወስዱባችሁ ብሩን ከመሰላችሁ ወይ ደግሞ ለተረጁም አይደርስ ከመሰላችሁ አንደኛ የሰጣችሁትን ሰው ሄዳችሁ ቀጥታ መጠየቅ ትችላላችሁ። ሁለተኛ ደግሞ እንደዛ ከመሰላችሁ አለመርዳት ትችላላችሁ። ከረዳችሁ በኋላ እንደዚህ አትበሉ። እግዚአብሔር ለምሳሌ ማለት ነው ለእኛ ብር ሲሰጠን ማለት ነው ሀብት ሲሰጠን ስንቶቻችሁ ናችሁ ሴተኛ አዳሪ የምትገዙበት? ስንቶቻችሁ ናችሁ መጠጥ የምጠጡበት፣ አልኮል የምጠጡበት? እግዚአብሔር ጠይቋችሁ ያውቃል? ብሩም ላይ አውላችሁበት ብሎ አያውቅም። አንዴ ከሰጣችሁ በኋላ ኮሽን ራሱ ማድረግ ኃጢአት ነው እውነት ለመናገር ማለት ነው። የሚሰርቀው ሰው ይጠየቅበት። የሚሰርቅ ከመሰላችሁ ደግሞ አትስጡ። ሰታችሁ እኮ ደግሞ ሰጠን እንደዚህ የሆነ ምናምን ብላችሁ የምታቃልጡት ነገር ነው ግራ የሚገባኝ ማለት ነው። እናንተ ደግሞ ቤት ከፋቺ ነን፣ ቤት ከፍተን አጣሪ ነን፣ FBI ነን ወይ ደግሞ IC ነን ምናምን ብላችሁ የምታሽቃብጡ ማለት ነው።
መጀመሪያ አጣሩ። ከዛ በኋላ በውስጥ መስመር ተነጋገሩ። ሰውን አትዝለፉ። በዚህ አጋጣሚ ሀቢባ በጣም አድናቂሽ ነኝ ማለት ነው። በጣም አድናቂሽ ነኝ። እነሱ ማ ስለሆኑ ነው፣ እውነትሽ ነው። ማ ስለሆኑ ነው እነሱ ቤት ሄደሽ የምትጠየቂው ማለት ነው። የማን ጀጅ ወይ ደግሞ የማን ዳኛ የማን ጠበቃ ስለሆኑ አንቺ ሄደሽ እዛ ስትጠየቂ ምን ስትይ የኔ ቆንጆ አድናቂሽ ነኝ። እንደዚህ አይነት ሴት ነው እኔ አድናቂ ነኝ በእውነት መወደው ማለት ነው። አይኖ እነ መማር ትሁት ለመሆን ለማክበር ጓደኞቻቸው ስለሆኑ ምናምን ብለው ነው። ግን ሀቢባ አድናቂሽ ነኝ በዚህ አጋጣሚ ማለት ነው። እንኳንም ማለሽ ምን አገባቸው ያረዱ 5 ሳንቲም ያልሰጡ ሰዎች፣ በተለይ ቤት ከፋሽ ነን ባዩ ማለት ነው። ወይ ደግሞ አጣራ ተብዬ ነው ሰው ብሎኝ ነው ምናምን ባዩ 5 ሳንቲም ለሰው ረድቶ አያውቅም። እኔ ስለ ፖለቲካ ሲያወራ ምናምን አይ ቲንክ ወንበር ምናምን የሚሰጠው አጣ መሰለኝ። አሁን በቃ ደግሞ ወደዚህ መጣ ማለት ነው። እና ኢትስ ሪሊ ክሬዚ። ወይ ደግሞ የሚገዳደል ኢትዮጵያ ጠፋ፣ ፖለቲካ ጠፋ። እና የወይዘሮ ከበቡሽ ልጅ አርፈ ተቀመጥ ፕሊዝ። ሌላ ጊዜ አጣራ፣ ሌላ ጊዜ መረጃ በደንብ አረጋግጠ ምን ብላ አርግ። በዚህ አጋጣሚ ጋይስ መማርን በጣም አመስግኑልኝ። ከልቧ ነው የምትረዳው ሰው፣ በእውነት ነው የምላችሁ። ይህን ሁሉ ሰዓት ቁጭ ብላ አጥፍታ፣ ኧረ ሼም የያዛችሁ። እግዚአብሔርን ፍሩ። ሰው እንኳን ባትፈሩ እግዚአብሔርን ፍሩ ማለት ነው። እና እባካችሁ ይህን ቪዲዮ ሼር አድርጉ። እና ይኸው እኔ ሪሲቱን እኔ መሰክርላታለሁ ማለት ነው። እኔ እንኳን ከተረጂዎች መሀል የተሰጣትን ጊፍት የመስጠት ግዴታ የለባትም። ሰው ነው የሰጣት ለእኔ። ኦልሬዲ ሰዎቹ በራሴ አካውንት በራሴ ቲክቶክ አካውንት ጊፍቱን ሁሉ ሞልተው ሰጥተውኛል። በዚህ አጋጣሚ ደግሞ ማለት ነው ቲክቶክ እኔ ሰው ጊፍት ወደ 2800 ነው 3000 ብር ሰጥቶኝ ቲክቶክ 1500 ብር ነው የሰጠኝ። ቲክቶክ 60% ነው ምናምን ይቆርጣል ማለት ነው። እና ለምንድነው የሰው ገንዘብ የሚቆርጠው ምናምን? ምንም የማታውቁ ሰዎች ማለት ነው መጀመሪያ አንብቡ፣ ዲስከስ አድርጉ። እዚህ ጋር አለ ብዙ መረጃ፣ ጉግል አድርጉ። ዊ አር ኢን 2025 ስልኩን ለነገር እና ለወሬ ማመላለሻ ብቻ አትጠቀሙበት፣ ለሪሰርችም ተጠቀሙበት። በዚህ አጋጣሚ አመሰግናለሁ። ሰላም ጋይስ እንዴ